ማለት ነው ስደት በፍጹም አትሄጂም ምን በፍጹም እንድትሰደጂ አልፈልግም እኔ እንድትከራተች አልፈልግም ብረት እስኪገባ ድረስ እኮ መከራ አሳልፈሻል ለምን እንደምትሄጂው ተመልሰሽ ስደት ለምንድን ነው ስደት ለመሄድ የምታስቢው እዚህ ጋር እኮ ብረት እኮ ተቆርጦ እኮ ነው እጅሽ እኮ ይታይሻል ተቆርጦ ነው እኔ እንድትሄጂ አልፈልግም ውብዬ እኔ እንድትሄጂ አልፈልግም ቶንጂ ሻንጣ ታበላሽ ተነስቲ ምን እንድትሄድ አልፈልግም የትም አትሄድም እኮ ሚስቴትም እንድትሄድ አልፈልግም አትሄድም ስንት መከራ ነው አይታ የመጣሽ ሚስቴ ውብዬ እንዴት ታስመስላለች እባክሽ ተነሽ ውብዬ ኧረ ውብዬ አሁን አስፈ ሰላም እንዴት ናችሁ ውድ ቤተሰቦቻችን እኛ ያለን እግዚአብሔር ይመስገን ዛሬ እንግዲህ እንደምታዩኝ ወደ እናንተ መጥቻለሁኝ ዛሬ ወደ እናንተ ይዤላችሁ የመጣሁት ነገር ምንድነው እንግዲህ ይሄንን ሻንጣ ስትመለከቱ ብዙ ነገር ልታስቡ ትችላላችሁ ግን ያው የከፋ ነገር አይደለም ያለንበት ሁኔታ ትንሽ ጥሩ አይደለም ፋፊም ያለችበትን እንግዲህ እናንተ ማይታችኋል ለትንሽ ጊዜ በህግ ቁጥጥር ውስጥ ነው የምትቆየው ናውም ደግሞ ትንሽ እያስቸገረኝ ነው ማለት በቃ ፋፊ ይላል ወደ ራሱ ብዙም ገና አልተመለሰም ትንሽ ይቀርዋልና ያንን በማሰብ ለምን ከአዲስ አበባ ለትንሽ ጊዜ ወጣ ብንል ጥሩ ነው ብዬ ስላሰብኩኝ የተወሰኑ እቃዎችን እንግዲህ አዘጋጅቻለሁ እዚህ እንግዲህ ይሄንን ቤቱን ብዙ ነገር ለፍቼበታለሁ ብዙ ነገር አድርጌያለሁኝና ከታተክልኝ ሁሉ ነው አስተካከልክ እሺ እና እንግዲህ ወደ ቤተሰቦቻችን ይሄንን ቤት ስናስተካክል የከፈልኩትን መስዋዕትነት እኔ ነኝ የማውቀው ብቻዬን ማለት ነውና በጣም ከባድ ነው ቢሆንም ግን አሁን ትቼ ሲሄድ ያው ኪራም አለ ሰላምዬም አለች ያው ሁለቱም አንድ ላይ እንግዲህ ተጋግዘው ይቆዩናል ማለት ነው እኔ ደግሞ ናው ምንም ልጆቼንም አንድ ላይ ይዤ ትንሽ ከአዲስ አበባ ወጣ ብለን እሱም አይምሮን አረጋግቶ ወደ ራሱ ወደምድ ይመለስ ኑሯችንን ለማስተካከል ነውና ያው እስካሁን ድረስ ብዙ ነገር ከፍለልኛል ብዙ ነገር አድርገልኛል አሁን ደግሞ ይችምቸ ነው ማስተግረ ማለት ነው ወደ ራሱ እስከሚመለስ ድረስ ማለት ነውና ያስፈልግ ነበር እንደዚህ አይነት ነገር ያው ወጣ ብለሽ ካለው ነገር ራቅ ብለሽ ነገሮችን ማሰብ ያስፈልጋል በቃ ግዴታ ነው ያው እኔ ደግሞ እንደተቸገርኩ እንዳትቆጥሪው ያው የራስሽ ወንድም ማለት እንደራስሽ ነው ያው ቢሆን ያው እንግዲህ አሁንም ቤቱን እንግዲህ ትቼ በሚሄደው አንተ ሰላምዬም እየመጣች እንግዲህ ምግብ ምንም እያዘጋጀችለት ሄዳለች ጸልይልን እንግዲህ ቤተሰቦቻችን ይሄን ነገር ለማድረግ የወሰንኩበት ምክንያት አንድ የናውም አይምሮ ትክክል የሆነልኝ ስላልሆነ ማለት እኔን ጠራለሁ ብሎ ፋፊን ጠራለሁ ብሎ እኔን ጠራለሁ አዎ ያለበት ሁኔታ ጥሩ አይደለምና ያንን ነገር ማስተካከል የምችለው ደግሞ ትንሽ አካባቢውን ቀየር ሳረግ ነው አዲስ አበባም ደግሞ ያንሃል በቃ ለኔ አመቺ የሆነልኝ አይደለም ለምን እንደሆነ አልገባኝም ለምን በጥሩ ነገር እንዳልተቀበለችኝ አላቅም ሆነት ለመናገርና እስኪ እሱንም አይምሮን ለማስተካከል ያህል ትንሽ አሁን ካለንበት ሁኔታ ወጣ እንድንል ትንሽ ወደ ክፍለ ሀገር አየሩንም ቀየር አድርገን እሱንም አይምሮን አድርሽ ለመመለስ ነው ከተመቸኝ እዛው የሚሄድበት ቦታ የሚመቸኝ ከሆነና መቺ ነገር ካገኘው ግን ሁላችንም ጠቅልን ወደዛ መግባታችን አይቀርም እንደ እግዚአብሔር ፍቃድ ማለት ነውና ይሄ እንግዲህ ይሄን ነገር እንደማደርግ ይሄን ነገር እንዳሰብኩኝ አልነገርኩትም ድንገት ነው ያዘጋጀሁት ማለት በቃ እሱ አሁንም ነው ሐሳቡን የሚቀያየረው ትክክል አይደለም ያንን ስላሰብኩኝ ምንም አልነገርኩትም እና አድራህን ቤቱን አድራህን ነው የሚለው በተረፈ እንግዲህ ውድ ቤተሰቦቻችን ሁሉ ነገር በቃ አብራችሁኝ እያሳለፋችሁ ስለሆነ እያገዛችሁኝ ስለሆነ ሐሳባችሁን እየሰጣችሁኝ ስለሆነ በጣም አመሰግናለሁ አሁንም በጸሎታችሁ አግዙኝ አሁንም አብሮነታችሁ እንዲለየኝ አልፈልግም ምክንያቱም ብርታቶቼ ናችሁ ታበረቱኛላችሁ አይዞሽ ትሉኛላችሁ ነገሮችን እንዳመዛዘን ታግዙኛላችሁና አሁንም ያ ነገር እንዲለየኝ አልፈልግም አብሮነታችሁ አብሮኝ ይሆንላለው ሁላችሁም በጸሎታችሁ አግዙኝ እርዱኝ
እና በቃ የምላችሁ ይሄንን ነው። ናውም ከመጣ በኋላ እንግዲህ ጉዞውን እንጀምራለን ማለት ነው። ልጆችንም አዘጋጅቻለሁ እና አጋጣሚ ተኝተው ነው እሱ እንደመጣ እንወጣለን። ኪራዬ እንግዲህ አንተ እንዳይደብር ማለት እኔም ብለዚህ እንደመጣ አውቃለሁ፣ ግን ቢሆንም ደግሞ አዎ፣ ግን ደግሞ አሁን ትቼክ ሴት ቅር እንዳይለ እንድትመለሽ ይፈልጋሉ። በሰላም ያውቃለሁ አሳምነሽ ሁሉ ነገር በቃ አይምሮን ያሳለፈውን ችግር በቃ እንድታስረሹ ወይደሽ ፋሚሊ ታይም አሳልፈሽ እንድትመጪ ነው በቃ ገባሽ የሚያሰብ እና ደግሞ ሌላው አደራ ምን ነገር ምንድነው የፋፊን ነገር በደንብ ተከታተልልኝ ማለት በጎን ሌላ ነገር ተፈጥሮ ሌላ ችግር ደግሞ እዚህ ቤት እንዲጠብቀኝ ስለማልፈልግ ተከታተልልኝ ማለት ምን ላይ እንደደረሰች ምን እየተባለ እንደሆነ ያለውን ነገር ተከታተልልኝ። ይሄንን አደራ ምለው በቃ ለሰላምም ለአንተም አደራ ነው የምላችሁ። ሲቀጥል ደግሞ ሶል እንደዚህ ያደረገኝ ብለህ ምንም አይነት ቂም ሌላ ችግር ውስጥም እንድትገባ አልፈልግም። አሁን እኔ እዚህ የለውም አይደለ? ስለዚህ ሌላ ችግር ውስጥ እንዳትገባ፣ አንተም ደግሞ የማይሆን ነገር ውስጥ ሆነህ እንዳትጠብቀኝ ራስን ተቆጣጠር። እሱም ያለበትን ሁኔታ ደግሞ ተረዳው ማለት እኔ ብዙ ነገር ማስያዝም እችላለሁ፣ እሱ እንዳስደበደበ ማስደብደብም እችላለሁ። ግን ደግሞ አንተም እኔ የሚያየነው ነገር ስላለ እሱም ተይዞ እሷን እየተከተለ ስለሆነ ወደ ራሱ ሲመለስ ብዙ የሚቆጩት ነገሮች አሉ። ቢሆንም ግን ደግሞ እኛ ካዘንበት እኛ መልሰን የምንጎዳው ከሆነ ደግሞ እርስ በርሳችን ጥላቻ ውስጥ ነው የምንገባው እና ራስን ተቆጣጠር በቻልከው መጠን አይዞህ እና በቃ በተቻለ መጠን ከሱ ራቅ፣ ከሱ ጋር እንዳትገናኝ። ያው አግኝቼው ባወራዋለሁ ያው ስላለው ነገር እንዲደል አይ አሁን ማውራቱ እኮ ያን አላስፈላጊ አይደለም። ሌላ እንዳትጋጩ ማለት በቃ እሱ አሁን ላይ አይምሮ ምንም እየተቆጣጠረ አይደለም። አይታለ እኔንም ሲናገረኝ ነበር ነው። ግን እንደዛ ነው ብለን ደግሞ መተው የለብንም። የሆነ የተቻለን ያክል አድርገን እኔ ያለው ወደ ጸበል ቦታ ወስደን የሆነ ነገር አድርገን እንዲድን ማድረግ አለብን ነው ኃላፊነት አለብን። እሞክራለሁ ግን መጀመሪያ እስቲ ነው እኔ ነገሮችን እዚህ ያሉትን በቻልኩት በአቅም ይልክ ከምንም በላይ የእሷን ጉዳይ በቃ የእሷን ጉዳይ ማለት በዚህም በዛም ብላ ብቻ የሆነ ነገር መፍጠሩ አይቀርም። ለዛ ተከታተልልኝ፣ እኔንም እንዳትከተለኝ፣ ያለሁበትን ነገር ማንም ሰው እንዳይነግራት። ይሄንን ነገር ደግሞ ለአንተ ብቻ ነው የነገርኩህ። ሰላምና አንተ ናችሁ የምታውቁት። ስለዚህ ምንም አይነት ነገር ኢንፎርሜሽን ለማንም ሰው እንዳትሰጡ፣ ያለውን የሚባለውን ነገር ደግሞ እየሄድ ተከታተልልኝ። ይሄንን አደራ እላችኋለሁ ሁለታችሁ ነው። እና እስቲ ሁሉም ያልፋል። ሄደሽ ደግሞ ጥሩ ጊዜ እንደምታሳልፊ አልጠራጠርም። ከፋሚሊሽ ጋር፣ ከልጆችሽ ጋር፣ ከባለቤትሽ ጋር ደስ የሚል ጊዜ እንድታሳልፊ በቃ የሆነ ሰው ጫጫታ የሌለበት ቦታ ብሶ ብትሆኚ ደስ ይለኛል። እኔ እንዲሁ እንዳሳብ አስተሞክራለሁ እንግዲህ እግዚአብሔር ከፈቀደልኝ ይሳካልኛል። ሽራቅ ብለሽ ያለውን ነገር ለማስተካከል ሞክሪ። በተለይ እዚህ ሀገር ካለው ችግር በቃ በጣም መራቅ የምፈልገው ከዚህ ሀገር ችግር ነው። እስቲ እሱም ይምጣና ያለውን ነገር ቀስ ብለን ሆነ ድርጅትን ማስረድተ ነው ይዞ ሄዳለሁ። ያው መኪናውም ውጭ እየጠበቀኝ ነው። እዛ ጋር እናወርደውና እሱ እስከሚመጣ ድረስ አደራን በቃ እሺ እንዳልኩ ልጆቹን እንትን ልበልና ላዘጋጅ ነው። ምንድን ነው ያደረግሽ? ምን አይነት ስራ ነው የምትሰሪው? ምን አደረኩ? እብድ ነሽ እንዴ? ነቅለዋል እንዴ? ጭንቅላትሽ አይሰራም? ምን ማለት ነው? እንዴት ታሳስሪያለሽ? ፋፊ እንዴት ታሳስሪያለሽ? ምን ትለኝ? ዞር በል በእናትህ። እስኪ ተረጋጋ። ምን ይሁን? ለምን ታሳሰርሻት? ናው አሁን ሄድ ነው ይልቅ አትጮሺ ገባክ አይደል? ምን አይነት ጭካኔ ነው ብዬ አሁን ከልጆቹ ጋርና ከሚስት ጋር አሪፍ ጊዜ ታሳልፍ ነው። ምን አደረኩህ? ምን አይነት ጭካኔ ነው? ቆይ እንዴት ታሳስሪያታለሽ? እንዴት ታሳስሪያታለሽ? ወብዬ እኔን አለመጠርጠር ያንቀል ለምን እንደምትጠረጥረው አለመጠርጠር ቆይ አይደለም አንተ ለሷንም እንዴት ታሳስሪያታለሽ? ትዳራችን እየበጠበጠች ነው። ገብቷል አይደለ? ቆይ ለምታስብ ነው እኔ እኮ ሁሉ ነገር ነው ምን ማለት ነው? ምን ማለት ነው? ዝም ብላት እንዴ ሚስት እኮ ናት። ናይ ተረጋግተውን ነገሮችን አስተውልና ደስ ሊልህ እኮ ነው የሚገባው። ወደ ራስ ስለተመለሰ መታሰሯ ወብዬ ነፍሰ ጡር እኮ ናት። ናይ ነፍሰ ጡር እኮ ናት። ነገርን በትን እያለች ነው። ገብቷል አይደለ? ይሄ መስዋዕትነት እኮ እያስከፈለች ነው። ለምን ማሰማው ምን እየሆንክ ነው? ናይ አሁን ልብስ ቀይርና እንሂድ። ልጆቹን አዘጋጅቻለሁ። ከዚህ ከአዲስ አበባ ለትንሽ ጊዜ እንወጣለን። ለምንድን ነው የምወጣው? እኔ መሄድ አለብን። ከልጆቹ ጋር ለሚስት ጋር አሪፍ ጊዜ ታሳልፋለህ ነው። እኛ አትንካኝ ኪራ እረፍ።
መሄድ አለብን። አሁን ስማት የት ነው የምንሄደው? ናይ ተረጋጋ። እንዴት ነው እንወጣለን? በቃ እንዴት ነው የምንወጣው? ለምን እንደምንወጣው ሲጀመር በቃ ሰላማችንን ማግኘት አለብን። አንተ አይምሮ ማረጋጋት አለብን። ምን ማለት ነው? ቦርሳ እንደዚህ እንዲዘርግ ይቀመጥ። ምን ማለት ነው? ናይ አሁን ነው አስፈቻት። ረፍ በእናትህ ነይ እንሂድ። አሁን እናስፈቻት። ለምን ተረጋጋስ እንዴ? መፈታት አለባት። ለራሱ ጥቅም ነው እኮ መፈታት አለባት። ናይ እንደዚህ ነው ነገሮችን አሰብ መፈታት አለባት። ውብዬ ለምንድን ነው ማስፈታት? ታስፈቻታለሽ። ይገባሻል? አሁኑ ታስፈቻታለሽ እንዴ? እንዴት ታሳስሪያታለሽ? እንዴት ታሳስሪያታለሽ? እሱ ማለት እንዴ? አሁን 50 እኔ ጤነኛ ነኝ። ሰውዬ ዞር በልልኝ። ናይ አሁን ተረጋጋሽ። ጤነኛ ነኝ። እንዴት ታሳስሪያታለሽ? እንዴት ታሳስሪያታለሽ? ምን ሆናል? እንዴት ታሳስሪያታለሽ? ይቆጫል። በኋላ ያው ምን ይሆንክ ነው? ይኸውልህ አሁን ትቆጫለህ። ነግሬያለሁ። እንዴት ታሳስሪያታለሽ? ተው በቃ ነው። እንዴት ታሳስሪያታለሽ? ውብዬ ምን አይነት ሰው ነሽ? ምን አይነት ዞር በል በእናትህ ነው። እሺ አሁን መሄድ አለብን። እሺ ነው ዞር በይልኝ። ራስን አረጋጋት። ስትረጋጋ እየበተነች ነው። አይሰማም? ማነው የበተነው? ማነው የበተነው? ፋፊ ማነው የበተነው? ማነው የበተነው? ንገሪኝ ፋፊ። እኔ ፋፊ አይደለሁም። ነው ምን እየሆንክ ነው? ውብዬ ነኝ። ሚስት ውብዬ ናት። ተቃበል እንጂ አንተ ምን እየሆንክ ነው? ምን እየሆንክ ነው? ናይ ይሄ ነው በቃ። አየው አይደለ? ደግሞ መለስ ሲል እንዴት እንደሚሆን አየው አይደል? እሺ ተረጋጋው። እሺ ነው ምንድነው እየተፈጠረ ያለው? ምንም አልተፈጠረም። ምንድነው ነው? እሺ ራስን አረጋጋ። ምንድነው ነው? ማንም ሰው የሌለበት ሄዶ ተረጋግቶ ነገሮችን አይምሮ መመለስ መቻል አለበት። እሺ ነው ግዴታ መሄድ አለብን። ይኸውልህ ከዚህ መሄድ አለብን። የት ነው የምንሄደው? በቃ መሄድ አለብን። ለምንድን ነው የምንሄደው ብዬ ለትንሽ ጊዜ መሄድ አለብን። አሁን ለምንድን ነው የምንሄደው? ወደ ራስህ እስከምትመለስ ልጆች እኮ አብረን እኮ በፍቅር መኖር እኮ እንችላለን ነው ብዬ። ለምንድን ነው የምንለያየው? አንለያይም እኮ። እሺ ለምንድን ነው ሄዳለሁ የምትይኝ? ለምንድን ነው ቦርሳ ያመጣሽው? ወዴት ነው የምትሄጂው? እኔ ወዴትም ውጭ ሀገር እንድትሄጂ አልፈልግም ብዬ ስደት እንድትሄጂ አልፈልግም። ያን ሁሉ መከራ አሳልፈሽ እኮ ነው እጅሽ ብረት እስኪገባ ድረስ እኮ መከራ አሳልፈሻል። ለምንድን ነው የምትሄጂው ተመልሰሽ ስደት? ለምንድን ነው ስደት ለመሄድ የምታስቢው? እዚህ ጋር እኮ ብረት እኮ ነው ተቆርጦ እኮ ነው እጅሽ እኮ ይታይሻል። ተቆርጦ እኮ ነው ሰርጀሪ እኮ ተሰርተሽ እኮ ነው ማሽን ወድቆብሽ አይደለም? ተሰቃይተሽ እኮ ነው የመጣሽው ከስደት። ለምን ትሄጂብኝ? አትሄጂብኝ እንዴ? ለምን ትሄዳለች? ለምን ትሄጃለሽ ስደት? እና ተረጋጋሽ ነው። እሷ ልትሄድ አይደለም እኮ ነው። በፍጹም እኔ እንድትሄጂ አልፈልግም። ነው ተረጋጋሽ። በእናትህ ነው እኔ እንድትሄጂ አልፈልግም። ውብዬ እኔ እንድትሄጂ አልፈልግም። ሻንጣ ታበላሽ። እኔ እንድትሄድ አልፈልግም። የትም አትሄድም እኮ ሚስቴ የትም እንድትሄድ አልፈልግም። አትሄድም። ናይ ስንት መከራን አይታ የመጣች ሚስቴ ናት። አትሄድም እኮ ናይ ተረጋጋ። አትሄጂም። ስደት እኔ አልለቅሽም። አይደለም ይኸውልህ አብረን ነው የምንሄደው። ይኸውልህ ከሀገር ውጭ አይደለም ደግሞ የምንሄደው። እየሰማኝ ነው? ናይ ተረጋጋ። ሰማክ? አዳምጠኝ ነው። አብረን ነው የምንሄደው። እየሰማኝ ነው? እንዴት ለመሄድ ታስቢያለሽ ብዬ? ናይ በቃ እዚህ ልጆቻችንን አናሳድግም? ለምንድን ነው ለመሄድ የምታስቢው? ለምንድን ነው ለመሄድ ያሰብሽው ብዬ? ወይ እንዴት እንደዚህ ይደረጋል? ነው አንዴ አዳምጣት። እንዴት ለመሄድ ታስባለች? እኔ ማን አለኝ ብዬ? ለምን የምታለቅሰው? አንተ ነህ የምታስለቅሳት። ሁኔታ እኮ የሚያስለቅሳት ነው። ናይ አዳምጣት መጀመሪያ። አዳምጣት። የራሱን እኮ ስለማያውቀው ምን አደረኩት ይላል እኮ። አየው ነው የምትናገረው ነገር እኮ ያስለቅሳታል። እሱ ሁኔታ ነው ውስጥ እኔ እያልኩ ያለሁት ማለት ነው። እየሰማኝ ነው? በቃ ለትንሽ ጊዜ መሄድ አለብን። አብረን ነው የምንሄደው። ልጆቻችንን ይዘን እንሄዳለን። አብረን እንሄዳለን። በቃ የሆነ ቦታ እንሄዳለን። ውዴ ስማ፣ እየሰማኝ ነው? አብረን እንሄዳለን። በቃ አዳምጣት። ናይ አዳምጣት። ንቃ። በቃ እንዴት ታሳስሪያታለሽ ፋፊ? ከሷ ለመለያየት ነው አይደል እኔ የምፈልጊው? ከሷ እንድለይ ነው አይደል ፍላጎትሽ? ንገሪኛ። ከሷ እንድለይ ነው አይደል ፍላጎትሽ? ከፋፊ ለመለያየት ነው አይደል እኔ የምትይ? ምን አደረገችሽ? ይሄን ያህል ምን አደረገችሽ? ንገሪኝ ውብዬ። በቃ ካጠፋች በሷ ስም ይቅርታ። ተነስ እስቲ። እሺ በቃ ምን አደረገችሽ? ምን አደረገችሽ? የዋ ልጅ ናት። እሺ ምን አደረገችሽ? ልጅ ናት። ምን አደረገችሽ? አስፈችልኝ። እሺ በቃ ፋፊን አስፈች። እርጉዝ እኮ ናት። አታሳዝንሽም? የሰው ልጅ እኮ ናት።
እንዴ ልትወልድ የደረሰች እኮ ናት። ኧረ ውብዬ አንቺ እንዴ ጨካኝ ነሽ እንዴ? ናይ አስፈችልኝ ፋፊል በቃ ናይ በቃ አስፈችልኝ ማለት ነው። ከዛን አስፈታታለሁ። አሁን ነው አስፈችልኝ። ይሁን መሄድ አለብን። እየሰማኝ ነው። ተረጋጋ። አይ ተረጋጋ። ተነስ እስቲ እባክህ በእናትህ ተረጋጋ። እስኪ ለምንድን ነው እንደዚህ ወንድሜ ኧረ ተረጋጋ በእናትህ። ወዴ አስፈችልኝ ፋፊን አስፈችልኝ ውብዬ አስፈችልኝ ነገርኩሽ። እሺ አስፈታታለሁ። አረ ንገራት በእናትህ አስታስፈታልኝ። ልትወልድ የደረሰች እንዴት ታሳስሪያለሽ? እሺ ታስፈታልኝ። ምን አደረገችሽ? ለምን እንደዚህ ጨካኝ የምትሆኚው? አንቺ ጨካኝ ሴት ነሽ ማለት ነው። ጨካኝ ናይ ምን ይሆንክ ነው? ለምን እንደዚህ የምትሆንብኝ እኔ ላይ? ለምን ደግሞ አትረዳኝ? ውብዬ አሁን እኮ ወደ ራሱ አልተመለሰም። ሳምሳ ነው እኮ ወጣ ገባ እያለ ነው እኮ። ቢያንስ አንቺ ተረጋጊና ነገሮችን አንቺ ተረጋጊና በቃ ነገሮችን አላስረዳሽው አይገባውም። በቃ በእናትሽ ወደ በፊት እንዲመለስ አስታውሹ። በፊት የምታረጊውን ነገር አስታውሹ ቢያንስ። እና እስቲ ወዴት ነው የምትሄደው? ተረጋጋ ሲል ናይ ተረጋጋ እንዴ ነው ሚስት ነች። አብረን እንሂድ። ትዳራችን እናትረፍ። ልጆቻችን በፊት ያሳለፋቸውን ነገሮች አሳልፈው ሰማኝ። አዳምጠኝ። ለምን ደግሞ አታዳምጠኝ? ወደ ራስ ተመለስ። ስማ እኔ እኮ ሚስት ነኝ። ነቃ በል ናይ ስማ ወደ ራስ ተመለስ። እንሂድ ነው አዳምጠኝ። እየሰማኝ ነው። ልጆቻችንን ይዘን እንሂድ። ገባክ? እየሰማኝ ነው ነው አስተውላይ ለትንሽ ጊዜ ከዚህ ነገር አስብ። ለትንሽ ጊዜ እረፍት ያስፈልጋል። ሄደህ ተጠምቋል እኮ ግን ውብዬ በአንዴ ነገሮች አይስተካከሉም። ታውቂያለሽ አይደል? አለ ተዘጋጅቶ ቁጭ ብለዋል። ያንተን ፍቃደኝነት እየጠበቀች እኮ ነው። ይዛት ልትሄድ እኮ ሻንጣ ይዛለች። ታያታለህ። ተረጋጋ እስኪ መጀመሪያ። በዚህ ሁኔታ እሺ ልጄን ሊያታ እንዴ ታያታለህ። መጀመሪያ ተረጋጋ እስኪ። እሷ የምትልን ስማ። ከዛ በኋላ ሁሉም ነገር ይደረጋል እኮ አይደል እንዴ? ሰለሞን ለምንድን ነው ማተው? ለምንድን ነው ፋፊን የወሰድክብኝ? ስጠኝ ፋፊን። ሰለሞን ስጠኝ። በቃ ወደ ራስህ ተመለስ። ፋፊን ስጠኝ። አንተ ነህ ለዚህ እኔ ወንድም ነው። በቃ ይታለሽ ፋፊ። ወደ ራስህ ተመለስ። ኪሩቤል እስቲ በእናትህ ተረጋጋ። በእናትህ ናይ ተረጋጋ። በእናትህ ነቃበል ነቃበል። እንደዚህ የምትሆነው ወደ ራስ ተመለስ። በእናትህ ከገባበት ነገር ነቃበል። ናይ እኔ እኮ ያመጣው ታናሽ እኮ ነው። ለምን እንደዚህ የምትናገረው? ታዲያ ነቃበል። ናይ ዳጊ ስርዓት ይኑር። ስርዓት ይኑር ዳጊ። ታናሽ እኮ ዳጊ አይደለም እኮ ታናሽ ወንድሜ እኮ ነው። ታናሽ ወንድሜ እኮ ነው። ወደ ራስ ተመለስ ነው። አጣፋለሁ እዚህ እንዳልዘረረ ነው ባለጌ። አንተ እኔን ትናገረኛለህ? የውብዬ ወንድም ኪራ ታናሽ እኮ ነው አንተ። ኧረ ተረጋጋ። ናይ ስርዓት ይኑር። እሺ ስነ ስርዓት ይዣለሁ። ያውና እሺ እየሰማኝ ነው። ወዴ ተረጋጋ እባክህ። እየለመንኩ ነው። ውብዬ ማምጣት የለብኝም ነበር። በቃ ወይ እንዴት ነው መልሼ ልውሰደው? ውብዬ አይደለም ዘቤት ይረጋጋል እኮ ነው ይረጋጋል ብዬ ነው ከዚህ ሀገር ቢያንስ ዞር ስታረግ። ናይ ነቃበል በእናትህ ነው። እስኪ ተረጋጋ። እኔ እኮ ይልሽማ ወዴት ነው የምትሄደው? እና እስኪ ወዴት ነው የምትሄደው? ወዴት ትሄዳለህ? እስኪ ናይ ወዴት ትሄዳለህ? እኔ ልረፍበት እኮ አራቱ በለውና ምንድን ነው የምትይኝ? ናይ ተረጋጋ። እኔ እኮ ጊዜ ስጥ ለራስህ። ከዚህ እንሂድ እኮ ነው ያልኩት። ይኸውልህ የት ነው የምንሄደው? በቃ ከዚህ ከአዲስ አበባ ትንሽ ወጣ ማለት አለብን። ልጆቻችንን ይዘን እንሄዳለን። ራስን ታረጋጋለህ። እና ደግሞ አሰማኝ። ናይ አዳምጣት። ሚስትህን አዳምጥ በእናትህ። ናይ የልጆችህ እናት ነች። ናይ ምትልን ነገር አዳምጥ በእናትህ። ሀገር መለወጥ አለብህ። ለትንሽ ጊዜ ብቻህን ሆነ ማሰብ አለብህ። ከቤተሰብ ጋር ሆነ ብቻህን ማሰብ አለብህ። ናይ ያቺ ሰይጣን ያደረገችብህ ነገር ናይ ይኸውልሽ እስካሁን ድረስ ከጭንቅላቱ አልወጣም። በቃ ስለሷ አታንሳበት ኪሩቤል። አንተ አሁን ይኸውልህ እሷ የምትልን መስማት አለብህ። ከዚህ መሄድ አለብህ። ናይ ልጆቹ ቁጭ ብለው እኮ አንተን እየጠበቁ ነው። እሺ ብለህ ተስማምተህ ለምን አትሄድም? ናይ ማለት ነው ስደት በፍጹም አትሄጂም። ምን ይሄን በፍጹም እንድትሰደጂ አልፈልግም። እኔ እንድትከራተች አልፈልግም። ናይ ጠላቴ እንኳን ስደት እንዲሄድ አልፈልግም። በቃ እኔስ እንድትሰቃይ አልፈልግም። እንኳን ለአንቺ እኔ ለጠላት ለባዳ እንኳን አልመኘውም። በቃ እኔ ስደት እንዲሄድሽ እንድትሰቃይ አልፈልግም። እኔ ሞቼም ቢሆን አኖርሻለሁ። አረ ነው ማታስለቅሳት በእናትህ ውብዬ ተረጋጊ። በቃ እኔ ስደት እንድትሄድ አልፈልግም። ናይ ተረጋጋ እባክህ። አረ በእናትህ ኪራ በእናትህ አልፈልግም። በቃ ናይ እንድትሰቃይብኝ አልፈልግም። ሚስቴ እኮ ናት። የልጆቼ እናት እኮ ናት። አታስለቅሳት በእናትህ ኪራ። ናስ በእናትህ ውብዬ በእናትህ እንደዚህ ያለው ኪራ በእናትህ ውብዬ በእናትህ ሁሉ ነገር ይስተካከላል። በእናትህ ውብዬ አታልቅሽ። ውብዬ በእናትሽ አይዞሽ። ውብዬ በእናትሽ አታልቅሽ።
ውብዬ አለው ከጎንሽ እኮ ውብዬ። ኧረ በእናትህ ምን አይነት ነገር ነው? በእናትሽ ውብዬ አታስጨንቂኝ በእናትሽ ውብዬ። አያት አይደል ነው በእናትህ አያት አይደል ውብዬ በእናትሽ እንደዚህ አትሁኝ። እንደዚህ ሆኖ ማየት አልችልም። ተይ ውብዬ በእናትሽ ናይ እባክህ እያስለቀስካት እኮ ነው ያለው። ስቃዋን አበዛባት እሷንም በእናትህ ለምንድን ነው ሄዳለሁ የምትይው? ቆይ እኔን ጥለሽ ለምንድን ነው ለመሄድ የምትፈልጊው? የት ነው የምሄደው? እኔ ያለ አንቺ የት ሄዳለሁ ነው ብዬ የት ልሂድ? እኔ ያለ አንቺ ብዬ አላሳዝንሽም? እኔ አይደለም ምን እያልኩ ያለሁት አብረን ነው የምንሄደው ነው አብረን ነው የምንሄደው። የት እንሂዱ ብዬ የት እንሂድ? ናይ ያለሁልሽ በላት በእናትህ ናይ አታልቅሽ። እኔ እኮ አለሁልሽ ብዬ ናይ እባክህ ወደ አይምሮ ተመለስ እባክህ ናይ አታስጨንቃት በእናትህ ናይ አለው በላት በእናትህ ናይ ስቃዩን አታብዛባት ነው እባክህ ውብዬ ይሻለዋል በእናትሽ ውብዬ አንቺም በቃ ተረጂው ነገሩን ተረጂ በቃ ኪራ በእናትህ ምንድን ነው የሚሻለው? ኪራ ምንድን ነው የሚሻለው? ኪራ አብረን እንሄዳለን። አዳምጣት ውብዬ ልጆቻችንን ይዘን እንሄዳለን እያልኩ እኮ ነው። ናይ ተረጋጋ በእናትህ አታልቅስ። እንዴት ታሳስሪያለሽ? ናይ ፋቢን እንዴት ታሳስሪያለሽ? ግድ መታሰር ነበረባት ኪራ። ኪራ ነገር አስረዳው ውብዬ እንዴት ታሳስራለች? እባክሽ ተነሽ ውብዬ። ኧረ ውብዬ አሁኑን አስፈችልኝ ውብዬ ወደው አይደለም እኮ ውብዬ እሷን አሳስረሽ የትም አትሄጃትም። ውብዬ ሁሉም ነገር ይስተካከላል። ኧረ በእናትህ እንደዚህ አድርጋት የት ልትሄድ ነው? ኪራ ና ከጎኗ ሁን እስኪ ኪራ እኔ ያለው ና ተወኝ ዳጊ በቃ ና ከጎኗ ሁን አንተ ነው ምን ሆነ ነው በእናትህ ወንድሜ ተረጋጋ ሰለሞን ተወኝ በቃ ተወኝ ሰለሞን አንተ ለዚህ ያዳረስከኝ አንተ ነከፋፊ ነጠልከኝ ትሰማኛለህ ልቀቅልኝ በእናትህ እንዴ ምን ሆናል ነው ና ተረጋጋና እስኪ እኮ ነች እንደዚህ እየሆነች ያለችው ለምን አይገባህም ናይ ውብዬ የሁላ ነገር የሚሆነው እኮ አንተ ነገሮችን እንድታስተካክል ነው ወደ ራስህ እንድትመለስ ነው። እሺ ተነሽ በቃ ተነሽ እረፍት እናድርግ ሻወር አድርገን እንሂድ ራት እንብላ ተነሽ ራት እንብላ ተነሽ ውብዬ ና አንሳ በእናትህ እያሰቃያት ነው። ምን አደረኳት እንዴ? በእናትህ እንደዚህ ስደት አትሄጂም እኮ እንደዚህ እንድትሆን አታርግ በእናትህ ናይ ምን አደረኩኝ እኔ? ኪራ እሷን እንትን በላት አንተ ነው ወደ ራስህ ተመለስ። ራት ልጋብዛት አይደል? ሻወር እንብላ ራት እንሂድ ውብዬ። መጀመሪያ የምትልን ስማ፣ ስለ ራቱ ተውና መጀመሪያ እሷ የምትልን ስማ። ከዚህ መሄድ አለባችሁ እንዴ? ለአንተ ሰላም ስትል ነው እንደዚህ የምታደርገው። ያስለቅስካት ነው ውብዬ። ራት እንብላ ነይ ትንሽ ውብዬ ትንሽ ነይ ናይ እንደዚህ እያረካት ነው። ነይ ራት እንብላ ውብዬ። እስኪ ተረጋጋ እስኪ ነው ወይ ነይ ቁጭ ትበል። ቆይ ልቀቃት እሺ አንተ ልቀቃት ውብዬ። ተረጋጊ በቃ በእናትሽ ውብዬ ተረጋጊ በቃ በእናትሽ